በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። አሜን። እዚች ሰዓት ያደረሰን አምላካችን ልዑል እግዚአብሔር ይክበር ይመስገን። እንኳን ለአምስቱ ቅዱሳን መቃብያንና ቅዱስ ዮሐንስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። አምስቱ መቃብያን እግዚአብሔር ሰማይና ምድርን 22ቱን ስነ ፍጥረት ፈጥሮ አዳምን ገዥ አደረገው። አክሎም በነፍስ ሕያው አድርጎ በመንፈስ ቅዱስ አክብሮ ነቢይና ካህን አድርጎ ከአንዲት ዕፀ በለስ በቀር በፍጥረት ሁሉ ላይ አሰለጠነው። አባታችን አዳም ግን ስህተት አገኝቶት ከገነት ወጣ፣ መከራና ፍዳም አገኘው። በኋላም ለ100 ዓመታት አልቅሶ ንስሐ ገባ። ጌታም ንስሐውን ተቀብሎ ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ ድህነትን ሰጠው። ስለዚህም ምክንያት ለ5500 ዓመታት ትንቢት ሲነገር፣ ሱባኤ ወደ ታች ሲቆጠር፣ ምሳሌም ሲመሰል ኖረ። ከደግ ፍጥረት አዳም እስከ ኖህ ድረስ የሴት ልጆች እግዚአብሔርን በንጽህና ሆነው በደብረ ቅዱስ አመለኩ። ትንሽ ቆይተው ግን ስለተቀላቀለው ከቃየን ልጅ ጋራ በማየ ድምሳሴ ጠፉ። በጻድቅ ሰው ኖህ የተጀመረው ትውልድም እግዚአብሔርን ለመዘንጋት ጊዜ አልፈጀበትም። ነገር ግን ከሴም ዘር ቅንና ጻድቅ ሰው አብርሃም ተገኘ። ከእርሱም ይስሐቅ፣ ከይስሐቅም ያዕቆብ ደጋጉ ተገኙ። ያዕቆብ እስራኤል ተብሎ በልጆቹ ሕዝበ እግዚአብሔር የተባለ ነገር ተመሰረተ። በተስፋይቱ ምድር በከነዓን እንዳይኖሩም ረሃብ ምድረ ግብፅ አወረዳቸው። በዚህም ለ2015 ዓመታት በጭንቅ የባርነት ሕይወትን አሳለፉ። እግዚአብሔርም ስለ ወዳጆቹ አብርሃም ሲል እስራኤልን አሰባቸው። የዋህና ጻድቅ ሰው ሙሴን አስነስቶ እስራኤልን ከግብፅ ባርነት አዳናቸው። ይኸውም በጸናች እጅ በበረታችም ክንድ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ግብፃውያንን አጠፍቶ ነው። በየመንገዱም ጠላቶቻቸውን እየተበቀለላቸው ነው። ከዚህ ዘመን ጀምሮም እስራኤል በመሳፍንትና በካህናት የሚተዳደሩ ሆኑ። አስቀድሞ ሙሴ በምስፍና አሮን በክህነት መኖራቸው፣ ቀጥሎም በቅዱስ ሙሴ ኢያሱ በአሮን አልዓዛር ተተኩ። ከዚህ በኋላ ለ300 ዓመታት ያህል መሳፍንት እየተቀያየሩ አስተዳደሯቸው። ሲበድሉ ጠላት እየገዛቸው፣ ሲጸጸቱ በጎ መስፍን እየመጣላቸው ከነቢዩ ሳሙኤል ደረሱ። በዚህ ጊዜም ሕዝቡ እንደ አሕዛብ ሥርዓት ንጉሥ በመፈለጋቸው ክፉ ሳኦል ለ40 ዓመት ገዛቸው። ቀጥሎ ግን እንደ አምላክ ልብ የሆነ ቅዱስ ሰው ዳዊት ነግሶላቸው እስራኤል ከፍ ከፍ አሉ። ከቅዱስ ዳዊት እስከ ሮብዓም ቆይተው ግን እስራኤል ከሁለት ተከፈሉ። 10ሩ ነገድ በሰማርያ ሲኖሩ ግፉን ስላበዙ ስልምናሶር ማርኮ አሶር አወረዳቸው፣ ባሮችም አደረጋቸው። ሁለቱ ነገድ ደግሞ ከብረው ገነው በኢየሩሳሌም ቢኖሩም እነሱ አመፀኞች ነበሩና ናቡከደነጾር ወስዶ የባቢሎን ባህር አደረጋቸው። እግዚአብሔር ግን እንደ ነቢያቱ ቃል 70ው ዘመን ሲፈጸም በኃይል ወደ ርስታቸው መለሳቸው። በዚያም በዘሩባቤል የሚባል ደግ ንጉሥ ነግሶላቸው ቤተ መቅደስ ታንጾላቸው ኖሩ። ከፍታቸው ግን
ክፋታቸው ግን ማብቂያ አልነበረውም እና ከዘሩባቤል በኋላ ቅን ንጉሥን ማግኘት አልቻሉም። እግዚአብሔር ግን ምሕረቱና መግቦቱን አይተውምና አልዓዛርን የመሰሉ ደጋግ ካህናትን እያስነሳ ሰው እስከሚሆንባት ቀን ድረስ አቆይቷቸዋል። በዚህም ምክንያት ይህ ዘመን ዘመነ ካህናት ተብሏል። በዚህ ዘመን ካህናት ውስጥ ደግሞ በጎነታቸው የታወቀላቸው ግን ደግሞ መከራው የበዛባቸው እስራኤላውያን ነበሩ። ብዙ ጊዜ የሚጠሩት መቃብያን በሚል ስም ነው። በያዕቆብ እስራኤል፣ በኤቦር ዕብራውያን፣ በይሁዳ አይሁድ፣ በፋሪስ ፈሪሳውያን፣ በሳዶቅ ሰዱቃውያን እንዴት ተባሉት ሁሉ እነዚህም በአባታችን በመቃብያስ ምክንያት መቃብያን ተብለዋል። ታሪካቸው ሰፊና በመጽሐፈ መቃብያን የተጻፈ ሲሆን እኛ ግን በአጭሩ አንዷን የታሪክ ዘለላ ብቻ እንመለከታለን። በዘመኑ መቃብያስ የሚባል ደግ ሰው 5 ወይም 3 ወንዶች ልጆችን መቃብያንን ወልዶ ነበር። እነዚህም በመልክ ይህ ቀራቸው የማይባሉ፣ በጠባይ እጅግ የተመሰገኑ፣ በኃይላቸው ጽናትም የተፈሩ ነበሩ። በተለይ 3ቱ ከግሩማን አራዊት አንበሳና ድብ ታግለው ያሸነፉ፣ በጦርነትም ጠላትን ያንበረከኩ ነበሩ። ታዲያ ይህ ሁሉ የተሰጣቸው ከእግዚአብሔር እንደሆነ ያውቁ ነበርና ፈጣሪያቸውን በንጹሕ ልብ ያመልኩት ነበር። በዘመኑ ደግሞ ሞዓባውያንና ሜዶናውያን አካባቢውን ያስገብሩ ነበር። በተለይ የሞዓቡ ንጉሥ ፂሩ ጻይዳን ከክፋቱ ብዛት 7 ጣዖታት በወንድና በሴት ምሳሌ አስቀርጾ ያመልክ ነበር። ከዚያም አልፎ ሕዝቡን አምልኩ እያለ ያውክ፣ ይቀጣ፣ ይገድልም ነበረ። ቅዱሳን መቃብያን ይህንን ሲሰሙ ወደ እርሱ ገሰገሱ። ምንም እንኳ ሊያጠፉት ኃይል ቢኖራቸውም አላደረጉትም። ይልቁኑ ቀርበው ዘለፉት እንጂ። እርሱም ጣዖትን አናመልክም ስላሉ ለአንበሳ ጣላቸው። አንበሶችም ለቅዱሳኑ ሰግደው የንጉሱን ወታደሮች ፈጇቸው። እርሱም 3ቱን ወደ እስር ቤት ጣሏቸው። በዚህ ጊዜ 2 ወንድማማቾች መጥተው ተቀላቀሉ። ቀጥሎም 5ቱንም አስወጥቶ በሰይፍ አስመታቸው። ከተገደሉ በኋላም ወደ ውሃ ጥሏቸው በእሳት አቃጥሏቸው ነበር። ባይሳካለት ስለተቆጣ ሳይቀበሩ እንዲጣሉ አዘዘ። ከ14 ቀናት በኋላም የቅዱሳኑ አካል እንደ መብረቅ እያብለጨለጨ ተገኝቶ በክብር እንዲቀበር ሆኗል። ቀሪው ታሪካቸው በመጽሐፈ መቃብያን የተጻፈ አይደለምን? አባ ዮሐንስ ከማ። ቅዱስ ዮሐንስ ከማ በዘመነ ጻድቃን በተለይም በ5ኛው መቶ ክፍለ ዘመን ከተነሱ አበው አንዱ ነው። ቅዱሱ ድንቅ ሕይወት ስለነበረው በዜና አበው በስፋት ተጠቅሷል። መጽሐፈ ስንክሳር ከማ የሚለውን ቃል ከማ ብሄል ከማ ማለት ነው ይላል። ካም የሚለው ቃል ደግሞ ብዙ ጊዜ መልካቸው ጠቆር ላሉ ሰዎች የሚሰጥ ስም ነው። ምናልባት የድሮ የኢትዮጵያ ግዛት በነበረ ደቡብ ግብጽ የነበረ አባት እንደመሆኑ የዘር ሐረጉ ከኢትዮጵያ የተመዘዘ ሊሆን እንደሚችል ይታመናል። ቅዱሱ በስፋት የሚታወቀው በድንግልና ሕይወቱ ነው። መልካም ቤተሰቦቹ በስርዓት አሳድገው እንዳርህ አሉት። እንዳርህ አሉት። እምቢ ቢላቸው ብቸኛ ልጃቸው ነውና ፈጽሞ ሊያዝኑበት ነው። ደስታውን ለቤተሰቦቹ ሰውቶ በተክሊል ተዳረ።
እርሱ የሚሻው በድንግልና መኖር ነውና ጥበበኛ እግዚአብሔር አለ። እርሱ የሚሻው በድንግልና መኖር ነውና ጥበበኛ እግዚአብሔር ሚስቱ የተቀደሰች እንድትሆን አደረጋት። በሰርጋቸው ምሽት ቅዱስ ዮሐንስ ከማ መልካሟ ሙሽራ በድንግልና ይኖሩ ዘንድ ቢጠይቃት በደስታ አነባች። ምክንያቱም እርሷም ያገባችው ቤተሰብን ለማስደሰት እንጂ ፈቃዷ በድንግልና መኖር ነበርና። ሁለቱም ስላደረገላቸው ፈጣሪን እያከበሩ የድንግልና ሕይወትን ተጋድሎን ቀጠሉ። ቅዱሳኑ በአንድ አልጋ ላይ እየተኙ አንዲት ምንጣፍን እያነጠፉ አንድ ልብስንም በጋራ ለብሰው እያደሩ ድንግልናቸውን ጠበቁ። አምላከ ዲሜጥሮስም ቅዱስ መልአኩን ልኮላቸው በመካከላቸው ያድር፣ ክንፉንም ያለብሳቸው ነበር። ክብራቸውን ይገልጥ ዘንድም በቤታቸው መካከል ታላቅ ዛፍን ያለ ማንም ተካይነት አበቀለ። በዚህ ጊዜ ግን ቅዱስ ዮሐንስ ከማ ድንግሊቱን ሚስቱን የከተማ ኑሮ ይብቃን፣ ወደ በረሃ እንሄድ አላት። እርሷን ፍቃዴ ነው ስላለችው እርሷን ወደ ደናግል ገዳም አስገብቶ እርሱ ወደ ገዳመ አስቄጥስ ተጓዘ። ቅድስቲቱ አስቀድማ ጸጋው በዝቶላት ነበርና ድውያንን ትፈውስ ነበር አለ። ድውያንን ትፈውስ ነበር። የገዳሙ እመምኔት ሆና መርታ በክብር አረፈች። ቅዱስ ዮሐንስ ከማም በቅዱስ መልአክ መሪነት መጀመሪያ ወደ አባ ዳሩዲ ሄዶ መነኮሰ። በመጨረሻም በቅዱስ ዮሐንስ ሐጺር ገዳም ጎን ማደሪያን አንጾ በዚያም በመቶ የሚቆጠሩ ደቀ መዛሙርትን አፍርቶ በአበምኔትነት አገለገለ። ለእመቤታችንና ለቅዱስ አትናቴዎስ ልዩ ፍቅር የነበረው ቅዱሱ ከበርካታ የቅድስና ዘመናት በኋላ በዚች ቀን በክብር አርፎ ተቀብሯል። አምላከ ቅዱሳን ይረዳአነ፣ ይባርከነ፣ ይቀድሰነ፣ ከወዳጆቹ በረከትም ያሳትፈን። ታኅሳስ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን አምስቱ መቃብያን፣ ቅዱስ ዮሐንስ ከማ እና የተቀደሰችው ሚስቱ፣ ቅዱስ ዳንኤል መነኮስ፣ ቅዱስ ኒቆላዎስ መኮንን። ወርሃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ፣ ቅዱስ አባ አቡናፈር ጻድቅ፣ ታላቁ አባ ቢጻሪዮን ገዳማዊ። ቃሌን የሚጠብቅ በትእዛዜም ጸንቶ የሚኖር በረከቴን የሚያገኝ በእኔ ዘንድ የሚከብር እርሱ ነው። ቃሌን የሚጠብቅ በትእዛዜም ጸንቶ የሚኖር ሰው ሁሉ ከምድር የተገኘውን ድልብ ይበላል። ቅን ልቦና ያላቸው ደጋጎች ነገስታት ወደ ገቡበት ወደ ገነትም ገብቶ ይኖራል። መቃብያን 12:43 አሜን። ስለ ቅዱስ ቃሉ አምላካችን ልዑል እግዚአብሔር ይክበር ይመስገን። እግዚአብሔር አምላክ የቅዱሳኑን በረከት ያሳድርብን። ኢትዮጵያ ሀገራችንም ሰላም ያደርግልን። አጽራረ ኢትዮጵያን አጽራረ ቤተክርስቲያን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግስትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባድኃነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይሎ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሌናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦም ለተጸጋ እግዚአብሔር ምስሌኪ
ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ይሁን ይደረግልን።